ጠዋት ከስራ ተሰማርተህ ስትመለስ ማታ ልጆች በር ላይ ሲቀበሉ ባባ ብለው ሲቀበሉ ያለውን ለዛ ላጤ አያውቀው። ምን ያህል ጭንቀትህ ሁሉ እዛ ነው የሚራገፈው እኮ። እድሜ ዘልዛላ ነው ይላሉ በአማርኛ አባባል። ወጣት እንደሆነ አይኖርም ይሄ ሰውዬ፣ ያረጃል። ያረጀ ጊዜ ብቻውን ይወድቃል። ብቻውን ልጆች እንደው ቢከፉ ቢሰለቹም ጥለው አይጥሉ፣ ወላጃቸው ነውና። እረገማለሁ ይላል፣ ዱዓ ፈልጋለሁ ይላል። በተለይ ጥሩ ተርቢያ ያለው ሰው ደግሞ የጀነት በር ተከፈተልኝ ብሎ ደፋ ቀና ብሎ ይخدማል። ዱዓውንም ለነሱ አስተላልፎ ስሙንም አስቀርቶ እሱ ደግሞ ከሞተ በኋላ በየጊዜው ሰደቃ ያደርጉለታል፣ በየጊዜው ዱዓ ያደርጉለታል። ሱጁድ ሲያደርጉ ሰላት ሲሰግዱ ትዝ ይላቸዋል። ወላጅ ያለው ሰው እንደ ረብ ግፍር ሊ ወለወልደየ ማይል አይኖርም ሙእሚን እስከሆነ ድረስ። ይህንን ያላደረገ ሰው ግን በዱዓ የሚያስታውሰው እንኳን የለውም። ነብዩ ሰለላሁ ዐለይሂ ወሰለም ሰውየው ሲሞት ሶስት ነገር ይቋረጣል። ዛማት الانسان انقطع عمله الا من ثلاث، ሶስት ነገር ብቻ ሲቀር ሁሉ ነገር ይቋረጣል። صدقة جارية او علم ينتفع به او ولد صالح يدعو له። ቋሚነት ያለው ሰደቃ መስጂድ ሰርቶ ውሃ ጉድጓድ ቆፍሮ እሱ ከሞተ በኋላ የሚቀጥል የሰደቀ ሰው ወይ መጽሐፍ ጽፎ ወይ ዛሬ ደግሞ ሪከርድ ማለ አልহামዱሊላህ አላህ ኢኽላሱን ይስጠን እንጂ ይሄን አድርጎ ይቀራል። ወይ ልጅ ወልድና ልጁ ጧት ማታ ረብ ግፍር ይለዋል። ያላገባ ባላጥ የሆነ ሰው ይሄንንም ነው የሚያጣው። ከዛ ውጪ ይሄ ልጅ እኮ መውለድ ማለት አድገው የሚያገለግሉህ ብቻ እኮ አይደለም የደስታ ምንጭ። ጧት ከስራ ተሰማርተህ ስትመለስ ማታ ልጆች በር ላይ ሲቀበሉ ባባ ብለው ሲቀበሉ ያለውን ለዛ ላጤ አያውቀው። ምን ያህል ጭንቀትህ ሁሉ እዛ ነው የሚራገፈው እኮ። የሆነ ተረብሸህ ተጨንቀህ ትመጣና እነሱ እየሳቁ ሲቀበሉ ረሳኸው። አንድ ደቂቃ 30 ደቂቃ እነሱ ጋር ካወራህ አንተ ሪፍሬሽ ሆነሃል፣ አዲስ ሰው ሆነሃል። ይሄም አለ።